ባህር ዳር ስሟን ጠርቶ የማይጠግበውን ልጇን በዋይታ ሸኝተዋለች። ዘፍኖላት ያልበቃው ሰሜን የጎጃም ምድር በልደን አሁን ብላ ከልብ በሆነ ፍቅር አስተዋሽና ጠበቃዋን አርቲስት ሰማኝ በለውን ዳግም ላታየው በደም እንባ ሸኝተዋለች። በለቅሶ ላይ የተገኘውን ሕዝብ ሁሉ ልብ የሰበረውን አሳዛኙን የሰሜ ባላገሩ እናት የሆኑትን በተሰበረ ልብ እንታዘባለን። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። የባህር ዳር ከንቲባ ስለ ሰማኝ በለው የተናገሩት ንግግር ለምን ብዙዎችን አሳዘን የሚለውንም ታደምጡታላችሁ። ይህ እጅግ ብዙ ልብ ሰባሪ ትዕይንቶች የታዩበት የባህር ዳሩ የሰማኝ በለውን ታሪካዊ ሽኝት በዝርዝር ልናስቃኛችሁ ነው። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። ነገ ላይ 40 እና 50 ሚሊዮን የሚያወጡ አፓርትመንቶችን ዛሬ ላይ በታላቅ ቅናሽ ይግዙ። ቴምር ፕሮፐርቲስ ሳር ቤት አደባባይ አዳምስ ፓቪሊዮን አጠገብ አይን የሆነ ቦታ ላይ ባለ 1 መኝታ ሙሉ ከከፈሉ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ8.3 ሚሊዮን ብር እንዲሁም ባለ 3 መኝታ ሙሉ ከከፈሉ በ11.4 ሚሊዮን ብር ያገኛሉ። በዶላርም ይሁን በኮንስትራክሽን ዕቃ ግሽበት የዋጋ ማስተካከያ አይደረግባቸውም። ውስን ቤቶች ብቻ ስለቀሩን ፈጥኖ በ0979 440044 አሊያም በ0939 44 0044 ላይ ይደውል። ሰማኝ ውጣ ኮበሌ ብሎ ካልተጣራ መስከረም ጠብቶ ደመራ የማይለኮስ እስኪመስል የዓመት በዓላችን ማብሰሪያ የነበረው ሰሜ ባላገር የህይወት ምዕራፉ የተጀመረው በዚች በታሪካዊቷ የባህር ዳር ከተማ ነበረ። በዚያው በደመራ ዕለት መስከረም 17 1960 የተወለደው ይህ ከያኒ እድገቱ ትላንት በለቅሶው ማቅ ለብሳ በዋለችው ቀበሌ 3 በተባለ የባህር ዳር ሰፈር ውስጥ ነበረ። ገና በታዳጊነት እድሜው አስደናቂ የሆነ የድምጽ ተሰጥኦና ለኪነ ጥበብ ልዩ ፍቅር የነበረው ሰማኝ በ14 ዓመቱ የባህር ዳር ህጻናት ኪነት ቡድን በመቀላቀል ረጅሙንና ስኬታማውን የኪነ ጥበብ ጉዞውን በይፋ ጀመረ። ሰሜ ድምፃዊ ብቻ ሳይሆን የገጠሩን ማህበረሰብ ህይወትና ወግ በመድረክ ላይ ከፍ አድርጎ ያሳየ የግጥም የዜማና የቲያትር ደራሲ ጭምርም ነበር። በ1978 ዓ.ም ታዋቂውን የጎጃም ግሽ አባይ የኪነት ቡድንን ከተቀላቀለ በኋላ ከታዋቂዎቹ አርቲስቶች ከነይሁኔ በላይና ሀብቱ ንጋቱ ጋር በመሆን ለአራት አስርት ዓመታት በህዝብ ዘንድ ሲታወስ የኖረውን አንቱየው የተሰኘውን ሙዚቃዊ ድራማ ለአድናቂዎች አቅርበዋል። ሰማኝ በለው በኪነ ጥበብ ጉዞ ካከናወናቸው ትልልቅ ድሎች መካከል ቀደም ሲል በብዙዎች ዘንድ ባላገር ለሚለው ቃል ይሰጥ የነበረውን የኋላ ቀርነትና የንቀት ትርጓሜ በመቀየር ቃሉ የትልቅ ክብርና የኩራት መገለጫ መሆኑን ማሳየት መቻሉ ነው። መድረክ ላይ በወጣ ቁጥር የአርሶ አደሩን ባህላዊ አልባሳትና ቁምጣ በመልበስ ባላገር ነኝ ብሎ በኩራት በማዜም የገጠሩን ማህበረሰብ ማንነትና ታሪክ ከፍ አድርጓል። ለዚህም ነው አድናቂዎቹ ሰሜ ባላገር የሚል የፍቅርና የክብር ቅጽል ስም የሰጡትም። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው። መስከረም ጠብቶ ምድሩ ባደይ አበባ ሲያሸበርቅ ባላገሩ ሰሜ ነጭ ለብሶ ሳቅና ፍቅሩን ሳይሰስት አዲስ ዓመትን ሊያበስር ከተፊል ነበረ። ያኮራና ልያለ ውጡን ውጣ ሆበልጃሌ ውጣ እንጂ ኮበሌ እያለ በየበዓሉ እንዳልደመቀ ከእንግዲህ ማን ይሆን ውጣ ኮበሌ ብሎ ለፍቅር የሚጣራ። በማህበራዊ ህይወቱም ሀገሩን ትዳሩንና ስራውን አብልጦ እንደሚወድ የተናገረው ሰማኝ በ1982 ዓ.ም ከወይዘሮ ገበያነሽ አባተ ጋር የትዳር ህይወትን መስርተው 4 ወንድ ልጆችን በትዳራቸው አፍርተዋል። በህይወት ዘመኑም 4 የልጅ ልጆችን ለማየት የታደለ የቤተሰብ ሰው ነበር። ከዚህ ባለፈ ለታመሙና ለተቸገሩ ደራሽ፣ አረጋውያንን አቃፊ እንዲሁም ለወዳጆቹ እጅግ ታማኝ ጓደኛ እንደነበር የቅርብ የሙያ አጋሮቹ መስክረዋል። ከተወሰነ ጊዜ ወዲህ የሰውነት ክብደቱን ለመቀነስ የተለያዩ የህክምና ዘዴዎችን ሲከታተል የነበረው ድምፃዊ ሰማኝ በለው ሰኞ ሰኔ 8 ቀን ጠዋት ላይ ድንገተኛ የድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል እየተወሰደ ባለበት በድንገት ዘንበል ብሎ ህይወቱ አልፏል። ሳይታሰብ የተሰማው ይህ የጥበብ ባለውለታ ህልፈትም መላውን የኪነ ጥበብ አፍቃሪ በእጅጉ አሳዝኗል። የአርቲስቱ ስርዓተ ቀብር ማክሰኞ ሰኔ 9 ቀን በአዲስ አበባ ቦሌ ቡልቡላ በሚገኘው ደብረ መድኃኒት መድኃኔዓለም ቤተክርስቲያን የተፈጸመ ቢሆንም በትውልድ ከተማው ባህር ዳር የተደረገው የመልስ ሐዘንና ለቅሶ ስርዓት ግን ከአዲስ አበባው የቀብር ስነ ስርዓት በበለጠ እጅግ ከፍተኛ ቁጥር ያለው ህዝብ የተገኘበትና ከፍተኛ የሐዘን ድባብ የታየበት ነበር። ከአዲስ አበባ የተነሱት የአርቲስቱን ባለቤት ልጆችና በእድሜ የገፉትን እናቱን ጨምሮ መላው የቤተሰብ አባላት ባህር ዳር ከተማ ሲደርሱ የከተማዋ ነዋሪዎች በነቂስ ወጥተው በታላቅ ክብርና ባህላዊ የሐዘን ስርዓት ተቀብለዋቸዋል።
በፖሊስ ማርሽ ባንድ የታጀበውና ወደ ቅዱስ ጊዮርጊስ ካቴድራል የተደረገው የሐዘን ጉዞ የከተማዋን ነዋሪዎችን ባያፈሰሰ ነበረ። በተለይም በእድሜ የገፉት ወላጅ እናቱ ወግና ማረጉን ያዩለት ልጃቸውን ቀድመው መቅበራቸው በለቅሶ ላይ የተገኘውን ሰው ሁሉ ልብ የሰበረ አሳዛኝ ትዕይንት ነበረ። እናትም የልጃቸውን ሐዘን መቋቋም አቅቷቸው ቆመው ሐዘናቸውን እንዳይወጡ እርጅናና ድካም ተጫጭኗቸው በተቀመጡበት ሐዘን ሲወዘውዛቸው ላስተዋለ ክስተቱ ከእንባ ጋር የሚያታግል ትልቅ ሐዘን ነበረ። የባህር ዳርን የሐዘን አገላለጽ ለየት የሚያደርገው በዕለቱ የሞተውን ሰው ብቻ ሳይሆን ቀድሞ ያለፉ የሀገር ባለውለታዎችንና ዝነኛ አርቲስቶችንም በስም እየጠሩ በሙሾና በእንጉርጉሮ የሚያስታውሱበት ባህል መኖሩ ነው። በዚሁ መሰረት በዕለቱ የባህር ዳር ሕዝብ ለሰማኝ እያለቀሰ አብሮት በኪነ ጥበብ ጉዞ የነበሩትንና ለሀገር ትልቅ አሻራ ጥለው ያለፉትን ታላላቅ አርቲስቶች ማለትም የሙዚቃ ንጉሱን አርቲስት ጥላሁን ገሰሰን፣ በቅርቡ ከዚህ ዓለም በሞት የተለዩትን አርቲስት ነጻነት ወርቅነህን፣ አርቲስት ታምራት ደስታን፣ አርቲስት ታምራት ሞላን እንዲሁም ሃጫሉ ሁንዴሳን፣ አለማየሁ እሸቴንና ማዲንጎ አፈወርቅን የቀድሞ የግሽ አባ ኪነት አባላትን በሙሉ በየስማቸው በማንሳት በሞሾ በጎጃሟ መናገሻ በባህር ዳር ተለቅሶላቸዋል። ይህ ስርዓት የባህር ዳር ማህበረሰብ ጥበብና ሰብአዊነትን ብቻ መሰረት አድርጎ ሰውን በሰራው በጎ ስራ ብቻ መዝኖ የሚያከብር ታላቅ ማንነት ያለው ህዝብ መሆኑን በተግባር ያሳየበት አጋጣሚም ሆኗል። በዚህ የለቅሶ ስርዓት ላይ የባህር ዳር ከተማ ከንቲባ አቶ ጎሹ እንዳላማው፣ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ዶክተር አየለ አናውጤ፣ ብፁዕ አቡነ አብርሃም የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ አብሮ አደግ ጓደኞቹና በርካታ ጥበበኞች ተገኝተዋል። ብፁዕነታቸውም በጎ ስራና ለሀገር ለወገን የሚጠቅም ተግባር እኛ ብናልፍም እንኳን ከመቃብር በላይ ሲወሳና ለትውልድ ሲተላለፍ ይኖራል። በመሆኑም በዘመናችን መልካም ሰርተን ማለፍ ሰዋዊ ተልኳችን ሊሆን ይገባል የሚል መልእክትን አስተላልፈዋል። የባህር ዳር ከተማ ከንቲባ የሆኑት አቶ ጎሹ በበኩላቸው አርቲስት ሰማኝ በለው የከተማዋን ቀደምት መንደሮችና ስሞች ማለትም ከጠባቢት እስከ ወራሚት፣ ከቤዛዊት እስከ ሰባታሚት፣ ከሳር መንደር እስከ ቅጠል ሰፈር፣ ከገድሮ እስከ ፋሲሎ፣ ከኮሸኮሽ እስከ ግምጫ፣ ከሽምብጥ አባ ገሪማ እስከ ዘንዘልማ ድረስ በውዜማዎቹ ባይረሴ ቀለም የጠቀሰ የባህር ዳር ነጸብራቅና ባለ ራዕይ አርቲስት ነው ሲሉም ተደምጠዋል። በመሆኑም አርቲስቱ ለኪነ ጥበብና ለከተማው ያበረከተውን ውድ አሻራ ለመዘከር የባህር ዳር ከተማ አስተዳደር ከንቲባ ኮሚቴው ባሳለፈው ውሳኔ መሰረት ከባህር ዳር ልማት ባንክ በፋሲሎ አጠቃላይ ሁለተኛ ደረጃ ትምህርት ቤት አቅፎ እስከ አዲሱ ባህር ዳር ስታዲየም ድረስ የሚወስደው ዋና መንገድ የሰማኝ በለው ጎዳና ተብሎ እንዲሰየም በይፋ ተወስኗል። በመጨረሻም በከንቲባውና በተለያዩ የመንግስት የሥራ ኃላፊዎች አማካኝነት ለአርቲስቱ መታሰቢያ የሚሆን የአበባ ጉንጉን በክብር የተቀመጠ ሲሆን የከተማው አስተዳደርም የአርቲስቱን እናት ወይዘሮ እናትነሽ ቢልልኝን በመኖሪያ ቤታቸው ተገኝተው አጽናንተዋል። አርቲስት ሰማኝ በለው ምንም እንኳን በአካል ቢለየንም ጥሎ ያለፋቸው ውብና ትውልድ ተሻጋሪ የጥበብ ስራዎቹ ግን በህዝብ ልብ ውስጥ ሁልጊዜም ሕያው ሆነው ይኖራሉ። የምንወዳችሁ ተመልካቾቻችን ለዛሬ ያዘጋጅንላችሁ ጥንቅር ይህን ይመስል ነበር። እንደተለመደው ቪዲዮውን እስከ ማብቂያው ስለታደማችሁልን ያለ ልባዊ ምስጋና እንጀባ እያልኳችሁ በሞት ለተለየን ተወዳጁ አርቲስት ነፍስ ይማር እያላችሁ መልካም ምኞትና ፍቅራችሁን በኮሜንት መስጫው ላይ ልታጋሩ ትችላላችሁ። ይሄ ቪዲዮ ደግሞ ለበርካቶች ይደርስ ዘንድ ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች በየጊዜው በፍጥነት እንዲደርሷችሁ ደግሞ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ። አርቲስት ሰማኝ በለው ሞት የሚሉት የማይሸሹት ቀጠሮ ከመምጣቱ በፊት በቅርቡ ስጋው ደሙን ተቀብዬ አምላክ በሰጠኝ ድምፅ ዘማሪ መሆን እፈልጋለሁ ማለቱ የብዙዎችን ሐዘን አባብሶታል።